ወዳጅ ይሰጣቸዋል ብዬ ነው ነግራችሁ ብዙ ወዳጆች ያሉት ሰው ይጠፋል ነገር ግን ከወንድም ማብልጦ የሚጠጋጋ ወዳጅ ደግሞ አለ ይላል ጊዜያዊ ሰዎች ሲመጡ የመጀመሪያ ምልክታቸው በኃይል አፕሪሺየት በማድረግ ነው ሌሎች ደግሞ አሉ በህይወታችሁ ውስጥ የሚመጡ ሲዝናል ሰዎች አሉ እናንተ ጋር የሚያቆያቸው ነገር ምንድነው ካላችሁ የነሱ ነገር እስከ ተጠበቀ ድረስ ብቻ ጥቂት ያ ነገር የተነካ ጊዜ አለቀላችሁ ብዙዎቻችሁ ስራችሁ የከበባችሁ ሰዎች እየተበተኑ ሲመጡ የበተናቸው እግዚአብሔር እውነተኛ አብራችሁ ያለውን ሰው የምትለዩት በተቸገራችሁ ጊዜ ያው ዛሬ አንድ ቅባትን እንድትካፈሉ ጸልይላችኋለሁ ምን አይነት ቅባት ካላችሁ የሚለይ ቅባት ታማኝ ወዳጅ ይሰጣቸዋል ብዬ ነው ነግራችሁ እውነተኛ ታማኝ ወዳጅ ስለ እግዚአብሔር አይደለም ስለ ሰው ነው ያወራው ከኔ ጋር ናችሁ ከዚህ በፊት ስለ ዴስቲኒ ሄልፐር አስተምራችኋለሁ አይደል በሰዎች ህይወት ውስጥ የሚላኩ የሚያግዙ ሰዎች ስለነሱ አውርቻቸዋለሁ ዴስቲኒ ሄልፐር እንደሚባሉ አሁን ደግሞ እውነተኛ ወዳጅ ስለሚሆን ሰው ነው ማወራችሁ እንደዚህ አይነት ሰዎች ከእግዚአብሔር ስጦታ ሆኖ የሚሰጡ ናቸው ይወላችሁ አንዳንድ ሰዎች እንደዚህ ሊሉ ይችላሉ እንዴ እውነተኛ ወዳጅ እግዚአብሔር ካለ እውነት ነው እግዚአብሔር ካለ ሁሉ ሙሉ ነው ግን እግዚአብሔር ራሱ ነው ሰዎች የሚሰጣቸው በመንገዳችሁ ሰው ነው የሚልክላችሁ ለምሳሌ ስለ ቆርኔሌዎስ ሲናገር መልአክ እኮ ተገልጦለታል ሰው ስላስፈልገው አይደል እንደ ጴጥሮስን ተነስተህ ሂድ የተባለው ጌታ ኢየሱስ እንኳን እኮ መስቀል ተሸክሞ ደክሞት ነበር አይደል መሸከም አቅቶት ወድቋል እኮ ከመስቀሉ ጋር የሚያግዘው ሰው አብሮ መጥቶለታል ይዞለት መሄድ እውነተኛ ወዳጅ በድክመታችሁ በጥንካሬያችሁ አብሮ የሚቆምላችሁ እውነተኛ ወዳጅ እግዚአብሔር ይሰጣቸዋል መጽሐፈ ምሳሌ ምዕራፍ 18 መጽሐፈ ምሳሌ ምዕራፍ 18 የመጨረሻውን ቁጥር ነው ምዕራፍ 18 ቁጥር 24 ላፓራዲያ ሱቬ ደርሳችኋል ለካፓሮሽ አካታያ ሲቫሮሽ መንፈስ ቅዱስ ለፕራኖን ትራቬሬዲያ ማሱቬ እንደዚህ ይላል አንብብላችሁ ብዙ ወዳጆች ያሉት ሰው ይጠፋል ነገር ግን ከወንድም ማብልጦ የሚጠጋጋ ወዳጅ አለ ብዙ ወዳጆች ያሉት ሰው ይጠፋል አለ ነገር ግን ከወንድም ማብልጦ የሚጠጋጋ ወዳጅ አለ ኢየሱስ ጌታ ነው እዛው መጽሐፈ ምሳሌ ላይ ምዕራፍ 27 ቁጥር 17 ላይ ምዕራፍ 27 ቁጥር 17 እንደዚህ ይላል ብረት ብረትን ይስለዋል ሰውም ባልንጀራውን ይስላል ሃሌሉያ ብረት ብረትን ይስላል ሰውም ባልንጀራውን ይስለዋል መጀመሪያ ላይ ያነበብኩላችሁ ቃል ደግሞ ብዙ ወዳጆች ያሉት ሰው ይጠፋል ነገር ግን ከወንድም ማብልጦ የሚጠጋጋ ወዳጅ ደግሞ አለ ይላል እስቲ አሜን በሉ በህይወታችሁ ስትኖሩ በጣም ብዙ አይነት ሰዎች ነው የሚያጋጥሟችሁ በጣም ብዙ አይነት ሰዎች አንዳንድ ሰዎች ልክ ባለፈው ዴስቲኒ ሄልፐርስ ብዬ እንዳስተማርኳችሁ ለሆነ ያክል ጊዜ ለእናንተ መንገድ ሊሆኑ የሚመጡ ሰዎች አሉ ለምሳሌ እኔ በህይወቴ ብዙ ጊዜ እግዚአብሔር ተጠቅሞባቸው የሆነ ምዕራፍ ያሻገሩኝ ሰዎች አሉ ያስተማሩኝ ሰዎች አሉ መንፈሳዊ ነገር እኔ በጣም ቻሌንጅ ውስጥ ሳልፍ እግዚአብሔር ለኔ ጥላ ያደረጋቸው ሰዎች አሉ እነሱ ዴስቲኒ ሄልፐሮች ይባላሉ የሆነ የምትደርሱበት ቦታ ላይ የሆነ የምትደርሱበት የሆነ ዴስቲኒ ጋር መንገድ የሚሆኑ ሰዎች ናቸው ዴስቲኒ ሄልፐር የሚባሉት መንገዳችሁን የሚያግዟችሁ በር የሚሆናችሁ ሰዎች ማለት ናቸው እንደዚህ አይነት ሰዎች ሲመጡ እግዚአብሔር ለዛች ሞመንት እናንተ በመንገዳችሁ ምንን ይዛችሁ ምንን አውቃችሁ ነገሮች ግራ በገባችሁ መንገድ በጠፋችሁ ቦታ ላይ እንደዛ አይነት ሰዎች ሌላው ያላየውን እናንተ ውስጥ ያለን የሆነ ነገር እንዲያው ያረጋቸዋል ጌታ ሰምታችሁኛል ይወላችሁ ምናልባት ውስጣችሁ ያለውን አቅማችሁን አይረዱት ሊሆን ይችላል አንዳንድ ሰዎች አሉ በዘመናቸው የእግዚአብሔር ክብር ቱ ዘ ማክሲመም ያከበራቸው ሰዎች አሉ አንድ ሰው ነበር ዌልስ የሚባል ሀገር ውስጥ የሚኖርና የዌልስ ሪቫይቫል ተብሎ ይወራ ነበር ምን አለ ወይ ሀገሬን ሰጠኝ ወይ እኔን አጥፋኝ በቃ ይሄን ነው የሚጸልየው የያቤጽን ጸሎት ማለት ነው መባረክን ባርከኝ ሀገሬንም አስፋያለ የሚጸልየው ማለት እና ዝም ብሎ ነው የሚጸልየው ስለዚህ ጸሎት ከዛ እግዚአብሔር መልስ መለሰለት የተገለጠበት አኖይንቲንግ ሰው በአውሮፕላን እዛ ክልል ውስጥ ሲገባ አጋንንት ይጮሃል ገና በዛ ያለፈም ሊሆን ይችላል ይጮሃል እና ኃይለኛ ክብር ነው የተገለጠበት አገሪቱ ላይ ወንጀለኛ እስኪጠፋ ድረስ አንድ ሰው በተቀበለው ቅባት እና እንደዚህ አይነት የከተማ ቅባት የሚሰራባቸው ሰዎች እንዳሉ አቃል ቅርብ ጊዜ ኡጋንዳ ላገለግል እጄ ነበርና እዛ ሀገር የተፈጠረን ታሪክ ሰምቼ አንድ የእግዚአብሔር ሰው
ዶክተር ሞሪስ ሴሬሎ የሚባል እሱ እዛ ላይ ያገለግል ሲመጣ ጠንቋዮች ምናምን ሬዲ እየሆኑ ነበርና አንድ ሰውዬ አደገኛ ዊችክራፍት ውስጥ ያለ ኢቭን ጠንቋዮችን ፓወራቸውን ለመውሰድ ይገላቸዋል የመጨረሻ አደገኛ ሰው ነው እና ሊትራሊ ሉሲፈር ተገልጦልኝ ከዚህ ከተማ ወጥተህ ሂድ አለኝ እንዴ ለምን ይሄ የሚመጣው ሰውዬ ከተማ ውስጥ ከገባ ትሞታለህ አንተ ተናግሮ አይደለም ስለገባ ትሞታለህ እና ከተማውን ለቆ ሄዶ ጥያቄ ሆነብኛል ከተማውን ለቆ ወጥቶ ያ ሰውዬ ለአንድ ወር እንዳትገባ ብሎ ለምን የሰውየው አኖይንቲንግ አለ አትሞስፌሩ ላይ ምን አይነት ክብር ሰውየው ይዞ ቢሄድ ከዛ ጭንቅላቴ ላይ እንደዚህ ከዚህም የሚበልጥ ፓወር አለ ማለት ጀመርኩ እኔ ተጣላኝን ሰው አይኖቹን አሳውሬ እግሩን ሽባርግ ያቃሉ አለ ኢንስታንትሊ ከዚህም የበለጠ ፓወር አለ አልኩኝ አሁን ትልቅ ኢቫንጀሊስት ነው ጌታ የሚያገለግል ሰው አንዳንድ ሰዎች ወዳጅ አርጎ ይጠራቸውና በእናንተ ህይወት የሆነ ሲዝንን እንዲያሳልፏቸው ያደርጋቸው ለምሳሌ ሁላችሁም የሆነ ስኬት ላይ ብትደርሱ ባንዴ የመጣ ውጤት አይደለም በመንገዳችሁ ያለፋችሁበት የሆኑ ነገሮች ድምር ናቸው ለምሳሌ ሰው አደገ ቢባል ስጋዊ ማንነቱ አደገ ሲባል በተለያዩ ቀናቶች የበላው የምግብ ውጤት ነው እድገት እየሰጠ ያለው ልክ የሆኑ ስኬቶቻችሁ ድንገት ባንድ ጀንበር የመጡ ሳይሆን በእንደዚህ አይነት ሁኔታ ውስጥ አብራችሁ ባሳለፉ ሰዎች መንገድ የተከፈተላችሁ ውጤት ነው ከኔ ጋር ናችሁ እንደዚህ አይነት ሰዎች እግዚአብሔር ሌሎቹ እንኳን ማየት ባይችሉ እነሱን እንዲያዩ ምክንያት አድርጎ ይተቀምባቸው ከኔ ጋር ናችሁ ኢየሱስ ጌታ እንደዚህ አይነት ወዳጆች በሆኑ ሲዝን ላይ የሚያሳልፏችሁ ወዳጆች አሉ ሌሎች ደግሞ አሉ በህይወታችሁ ውስጥ የሚመጡ እዚህ አይነት ሰዎች አደገኛ ናቸው ሲዝናል ሰዎች አሉ ወቅታዊ ጊዜያዊ ሰዎች ሲመጡ የመጀመሪያ ምልክታቸው በኃይል አፕሪሺየት በማድረግ ነው too much appreciation too much promise ተጠንቀቁ እንደዚህ አይነት ሰው በእውነት ነው መነግራችሁ ሪያሊቲ ነው ገና እንደመጡ appreciation ምናምን እንደዛ የሚያረጉ ሰዎች በእርግጠኝነት መነግራችሁ ነገር ጥቅም ሴንተርድ ናቸው እናንተ ጋር የሚያቆያቸው ነገር ምንድነው ካላችሁ የነሱ ነገር እስከ ተጠበቀ ድረስ ብቻ ጥቂት ያ ነገር የተነካ ጊዜ አለቀላችሁ የመጀመሪያ አጥፊያችሁ የሚሆኑት እንደዛ አይነት ሰው ወደናንተ ሰርክል ውስጥ ወደናንተ ነገር ውስጥ አትራክት ያደረጋቸው እናንተ ጋር ያለ የሆነ ነገር እነሱ የሚፈልጉት የሆነ ነገር እንደዚህ አይነት ሰዎችን ካልተጠነቀቃችሁ በህይወታችሁ እናንተ እንድትሆኑ የምትፈልጉትን ሳይሆን እነሱ የሚፈልጉትን መንገድ ነው የሚያስኬዷችሁ አደገኛ ወጥመድ ነው የሚሆኑባችሁ እንደዚህ አይነት ሰዎች እናንተ ጋር ያለውን ነገር ብቻ ነው የሚፈልጉት ያቺ ነገር ለደቂቃ ከጎደለች አለቀላችሁ ይውላችሁ አንድ ወንድም ያባቱ ቤት በቃ እኔ ንብረት ፈልጋለሁ ብሎ ተካፍሎ ወስዶ ወጣ ንብረቱን ተካፍሎ ወስዶ ከወጣ በኋላ ብዙ ብር እጁ ላይ ስላለ ብዙ ወዳጅ ነው ተሰብስቦ ይመጣለት አብሮ ይዝናናሉ ይደሰታሉ ይጨፍራሉ ሰለብሬት ያደርጋሉ ልክ ብሩ ያለቀ ጊዜ ያ ሁሉ አጀባ አብሮ እንደጉም ነው የተነነው ምርጫ እስኪያጣ ድረስ ሰው ያ ሁሉ ግርግር የፈጠረበት ሰው ያሳማን ምግብ ይመኛል የከብቶችን የወረደ ምግብ እስኪመኝ ድረስ ሰው ሁሉ የሚረዳው ሲያጣ እንደዚህ ያለ አባቴ ኢቭን ለባሪያዎቹ እንኳን መልካም ሲያደርግ አይቻለሁ ምናልባት እንደ ልጅ አይደለም እንደነሱ እንኳን ከተቀበለኝ ወደዛ ሄዳለሁ ብሎ ነው የመጣው አባትየው ልክ ልጁ እየሮጠ ሲመጣ ሲያየው ይላል ሰዎቹን ጠራና የሰባ አሪፍ ምግብ አዘጋጁ ልጁን ሲያየው ገና ከስቶበታል ልጁ ሆነ ነገር ሆኖ ነው የመጣው የሰባውን አዘጋጁለት ብሎ ድግስ ነው ያደረገለት አንደኛው ውስጥ ሆኖ ይናደዳል እኔ ስንት አመት እንትን ሆኜ እጄ ምናምን ያንተ አይደል እንዴ መጀመሪያ ተጠቀምበት ማን ከለከለ አንዳንድ ሰው ይወላችሁ ለውድቀታችሁ ነገር ይቆፍራል ብቻ አይደለም እናንተ ስትወድቁ ውድቀታችሁን ለሌሎች ሰዎች መጠቋቋሚያ ማድረግ ነው የሚፈልገው እዩት አንዳንድ ሰው ደግሞ በላይፋችሁ መጥቶ ክሬዲትን መውሰድ የሚፈልግ ሰው አለ ምን አይነት ካላችሁ እናንተ የሆነ ስቴፕ ላይ ስትደርሱ እኔ እኮ ነኝ እንደዚህ ያደረኩት እኔ እኮ ነኝ ረድ እንዴ እንደዚህ ያልነበር እንዴ እኛው ጋር እኮ ነበር አይወጣም ነበር ከዚህ እኛ እኮ ነን እዚህ ያደረስነው እኔ እንደዚህ አይነት ሰው ሲመጣም እንደምል ታውቃላችሁ እናንተ ናችሁ እዚህ ያደረሳችሁት ታዲያ እናንተ ለምን እሱ የደረሰበት አልደረሳችሁ እናንተ ኮን ያደረሳችሁት እሱ የደረሰበት እናንተ ለምን አልደረሳችሁ የደረሳችሁበት ቦታ ነው ሰው የምታደርሱት እንጂ ያልደረሳችሁበት ቦታ ሰው አታደርሱ ሰምታችኋል ማንንም ሰው ነኝ ቢል እሱ ዛጋ ከሌለ ውሸታም እውነቱ ይሄ ነው እግዚአብሔር ከእንደዚህ አይነት ሰዎች ይጠብቃችሁ በማንንም ሰው ህይወት ውስጥ እግዚአብሔር ብቻውን ራሱ ክሬዲት መውሰድ ስለሚፈልግ እንደዚህ አይነት ሰዎችን የሚመታው ራሱ እግዚአብሔር ራሱ ይመታቸዋል ከኔ ጋር ናችሁ በየትኛውም ፈተና ውስጥ አልፋችሁ በእንደዚህ አይነት ወጥመድ ብትወድቁ እግዚአብሔር እናንተ ላይ አይፈርድም እግዚአብሔር መልሶ አንስቶ ነው የሚያከብራችሁ ብቻ እናንተ መሮጫችሁ ወደ እግዚአብሔር ይሁን እንጂ መልሶ እግዚአብሔር ያነሳችኋል እስቲ አሜን በሉ
እግዚአብሔርን በተጠጋውበት ሁሉ የገባኝ ትልቅ ሚስጥር ልንገራችሁ። በብዙ ሰዎች ህይወት እዚህ ውስጥ ባላችሁ ውስጥ እየሆነ ያለ ምልክት ስለሆነ ነው ምነግራችሁ። እግዚአብሔር በህይወታችሁ መንፈሱን እያበዛ በህይወታችሁ በጣም ወደሱ ያቀረባችሁ መሆኑ ትልቁ ምልክት በጣም ብዙ ከበባ የነበራችሁን ያንዳንዱን እየመታ ይመጣል። ብቻችሁን እስክትቀሩ ድረስ ጌታ ፊት ነው የምላችሁ። ኢቭን በጣም የምትወዳቸውን ወዳጆቻችሁን ፈልጋችሁ እስከማታገኟቸው ድረስ ይዘጋዋል። እነሱ አይደለም ራሱ ይዘጋዋል። ሰው ያቅም እንጂ እግዚአብሔር አብሮት እንዳለ ምልክቱ እሱ ነው። ማንንም ሰው እግዚአብሔር እኔ በህይወቴ ተለማመድኩት ሊናገር ሲመጣ ከበባና አጀብ ውስጥ እያለ ተናግሮት አያውቅም። ኔቨር ተናግሮት አያውቅም። ግርግር፣ አጀብ፣ ውካታ፣ ከበባ የሰዎች እንትን ባለበት ውስጥ ዝም ነው የሚላችሁ። ቆይ ይጨርስ፣ ትንሽ ይጨርስ፣ ገንዘብም ካለ ቆይ ይጨርሳት፣ ችግር የለም ይጨርስ። ከኔ ጋር ናችሁ? እስኪ በተኑ ድረስ ዝም ነው የሚላችሁ። ልክ እነሱ የተበተኑ ጊዜ ይመጣል። ለምን እንደዚህ እንደማያረግ ልንገራችሁ። መጽሐፍ ቅዱስ ላይ እንደዚህ ይላል። ያው አባብላታለሁ ይልና ወደ ምድረ በዳም አመጣታለሁ ይላል። ከዛ በኋላ ነው በዚያም ለልቧ እናገራለሁ። ጥያቄ ምልክት ውስጥ በትልቁ ጥያቄ ምልክት ውስጥ የገባችሁ ጊዜ እዛ ሰዓት ይመጣል። እኔ ነኝ እነዚህን የበተንኳቸው፣ እነዚህን የበተንኳቸው፣ እነዚህን የበተንኳቸው። ብዙዎቻችሁ ስራችሁ የከበቧችሁ ሰዎች እየተበተኑ ሲመጡ የበተናቸው እግዚአብሔር። በጣም ወደ እግዚአብሔር እየተጠጋችሁ በመጣችሁ ቁጥር ሰርክላችሁ ትንሽዬ እየሆነ ነው የሚመጣው። አንድ እግዚአብሔር ሰው ምን አለ? እግዚአብሔር ጋር ስትኖርና ስታገለግል ልክ እንደ ትሪያንግል ሼፕ ነው የሚሆነው ላይፍ አለ። እንዴት ሲባል እታች ላይ ያለ ሰፊ ነው የምትደርስበት የምታገኘው። ከፍ እያልክ ስትወጣ ጫፏ እያጠረች እንደምትመጣው ብቻህን ትቀራለህ። ከኔ ጋር ናችሁ? ዶክተር ማይልስ በጣም የሚገርመኝን አንድ ንግግር ተናገረ። እንደዚህ ያለ እነዚህ ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች ትልልቅ ሰዎች እግር ስር ቁጭ ብለው ይማራሉ። ቪዲዮን ብታዩ ከታች ነው የሚማሩት። ትልልቅ ሰዎች ናቸው። ትልልቅ ሰርጅኖች ምናምን ኢንጂነሮች ትልልቅ ሰዎች ነው የሚማሩት። ከዛ እንደዚህ ብለው ጠየቁት፣ ምን እንዴት እንትን ብትል ነው ይሄ ሁሉ ዶክተር ይሄ ሁሉ ኢንጂነር ስር ቁጭ ብሎ የሚሰማ አሉት። ከዛ እንደዚህ ያላቸው እናንተ ስትዝናኑ፣ እናንተ ስትጨፍሩ፣ እናንተ ሰለብሬት ፈታ ስትሉ እኔ ለእናንተ ያነበብኩ ነበር የዛን ጊዜ አላቸው። አሁን ደግሞ በተራዬ ቁጭ ብላችሁ እኔ ጋር ትማራላችሁ አለ። ነጥሎ የለየው የሚመስለው ሲዝን ለክብር ነው ያስቀመጠለት። እነሱ በልፋታቸው ውጤታቸው የፈለገ ድረስ ቢለፉ የማይደርሱበትን ነገር ነው ይሰጣል። ዶክተር ማይልስ ለ5 ደቂቃ ማክሮ በሚሊዮኖች ነበር የሚከፈለው። መንግስት ነገስታት ይጠሩታል። እስቲ እንድታማክረን እንፈልጋለን። ከየት የመጣ ይመስላችኋል? እግዚአብሔር በጣም እናንተ ላይ የሚገልጠው ክብር ከፍ ያለ ስለሆነ ኤሽታኦል ውስጥ ነው የሚጠራችሁ። ኤሽታኦል ተራራ አይደለም ሸለቆ ነው የሚባለው። ኤሽታኦል ሸለቆ ነው የሚባለው። ከሰው ሁሉ የወረዳችሁ እስኪመስላችሁ ድረስ ይጠራችኋል ወደታች። ሳምሶን የተነገረበት ፕሮፌሲ ወደው አይደለም የሰራበት፣ ኤሽታኦል ውስጥ ያነቃቃው ነበር ይላል። ምን ይታወቃል? ድንጋይ ያስገፋው ቢሆን እስቲ ይሄን ሞክረው፣ ይሄኛው አረ ይሄ ትልቅ ነው ሞክረው። እዛ የሞከረው እኮ ነው በድፍረት የከተማ በር ገንጥሎ ወደ ተራራ ይወጣል እንደዚህ ይዞ። አንዳንድ ጊዜ የሆነ ሰጥ አርጓችሁ ሰውም እንዲነሳባችሁ ምናምን አድርጎ እግዚአብሔር ስለሌለና ስለማይመልስ ሳይሆን እግዚአብሔር እናንተውስ መለወጥ የሚፈልገው ነገር ስላለ አንዳንድ እውነተኛ ወዳጅ ደግሞ ይሰጣቸዋል። እውነተኛ ወዳጆች ላሳያችሁ ከመጽሐፍ ቅዱስ በደንብ ስሙ። 2 ምሳሌ ነግሬያችሁ እንጸልያለን። ከመጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 20 ቁጥር 30 ላይ ይሄ ስለ ዮናታንና ስለ ዳዊት ታሪክ ነው የሚያወራው። ዮናታንና ዳዊት ባሉ ጓደኛሞች ናቸው። ስጀምርላችሁ መጽሐፈ ምሳሌ ላይ ሰለሞን ከታውቆ ይመስላችኋል የሚጽፈው? አንዳንድ ወዳጅ አለ ከወንድምም አብልጦ የሚጠጋጋ የሚለው። የማን ታሪክ እያወቀ የሚጽፍ ይመስላችኋል? የአባቱን ታሪክ እያወቀ እኮ ነው የሚጽፈው። ከየት ያመጣው ዊዝደም ይመስላችኋል? ስሙኝ ዮናታን እንዳረገ። የሳኦል ቁጣ በዮናታን ላይ ነደደና ይላል። ሳኦል ማለት የዮናታን አባት ነው። የመጨረሻ ተቆጣበት በኃይለኛው። ከዛ ተቆጥቶ እንደዚህ ያለው አንተ የጠማማ ሴት ልጅ፣ አባቱ ነው የሰደበው። የእሴይ ልጅ ላንተ ማፈሪያ ለእናት አፍረተ ስጋ ማፈሪያ እንደሆነ እንደመረጥክን ያላውቅምን አለው። ላንተ ማፈሪያ ለእናት አፍረተ ስጋ ማፈሪያ ማለት የወለደችህን እናትህን እንኳን ማሳፈሪያ እስክታረግ ነው እንጂ ስለሌላ አይደለም። እሷን እንኳን እሷ የወለደች ባንተ እስክታፈር ድረስ አንተ ማፍረ ቤተሰብህንም አሳፍራል። አንተ ጠማማ ያለ ነው የሰደበው። አባቱ ነው የሰደበው ዮናታንን። ምን አርጎ ነው እንደዚህ የሰደበው? በደንብ ስሙ። የእሴይ ልጅ ይላል ቁጥር 31 በምድር ላይ በህይወት በሚኖርበት ዘመን ሁሉ እሱ ምድር ላይ ያለ አንተና መንግስት አትጸኑም።
አሁንም የሞት ልጅ ነውና ልከ አስመጣልኝ አለው። ይሄ ለሞት የተገባ ነው፣ መሞት ያለበት ሰው ነው፣ አስመጣው አለው። ሰምታችኋል? ልጁ እኮ ቀጣይ ንግስና የሚወስደው ዮናታን ነው። ከአባቱ የሚረከበው እኮ እሱ ነው። አባትየው ስለዚህ ንግስናው መቀጠል ነው የሚያወራው። ይሄ ልጅ ነው ያለው። ይሄን ልጅ ካልገደልከው በስተቀር ንጉስ ልትሆን አትችልም። ምን አይነት ሰው ነው እንደዛ እየተባለ? አባቱ የስጋ አባቱ ንጉስ እኮ ነው እያወራ ያለው። ሰድቦት ሙልጭ አርጎት አዋረድከን ብሎት ይሄን ሰው ካልገደልከው ንግስና አይቀጥልም፣ አስመጣልኝ። የት ጋር ነው ያለው? የከተማው ሰው የት እንዳለ አያውቅም፣ ዮናታን ነው የሚያውቀው። እንደዚህ ብሎትም ኮንቪንስድ አይሆን። ከዛ እንደዚህ ይላል። ዮናታንም ለአባቱ እንደዚህ ያለው ለሳኦል ስለምን ይሞታል? አንተን አጥፍቶ እሱ ነው ንጉስ የሚሆነው እያለው ስለምን ይሞታል? ለምን ይሞታል? ያደረገውስ ምንድነው ብሎ መለሰለት። ምን አደረገክ? ለምን ይሞታል ብሎ ሲናገር ከዛ ስሙ ሳኦል ሊወጋው ጦሩን ወረወረበት። ልጁ ላይ ሊገለው ጦር እስኪወረውር ድረስ እንደዚህ አርጎ ስለማያክ ስሙ ዮናታን አባቱ ዳዊትን ፈጽሞ ሊገለው እንደሆነ አወቀ። ለሱ ምን ያልተመለሰለት ለዛኛው እንደማይመለስ አወቀ። ከዛ ስሙ አባቱ ዳዊትን ስላሳፈረው ዮናታን ስለ ዳዊት አዝኗልና። ሰምታችኋል? አባቱ ጋር ሲሄድ አባቱ አሳፍሮት ነው ዳዊትን ይመጣ። አባቱ ጋር እንኳን መግቢያ ያጣ ሰውዬ ነው። አባቱ የገዛ የሥጋ አባቱ ዮናታን ይሄን አይቶ ለዳዊት አዝኖለት ስሙኝ አዝኗልና እጅግ ተቆጥቶ ከሰደቃ የተነሳ በመባቻውን በሁለተኛው ቀን ግብር አልበላም። ማድረግ የነበረበትን ለዳዊት ሲል አላደረገም። ስሙኝ እንዲህም ሆነ በነጋውም ዮናታን ከዳዊት ጋር ወደ ተቀጣጠረበት ቦታ ወደ ሜዳ ወጣ። ከእርሱም ጋር ታናሽ ብላቴና ነበር። አብሮት ከዮናታን ጋር ወጣ ልጅ ነበር። ከዳዊት ጋር የሚያደርጉትን እንዲያውቅ አልፈለገም። በድብቅ ነው ማድረግ የፈለገው። ብላቴናውንም ዮናታን ነው ሮጠ የምወረውረውን ፍላጻዎች ፈልጋለሁ። ብላቴናውን በሮጠ ጊዜ ፍላጻውን ማዶ አርቆ ወረወረበት፣ እሱ የተደበቀበትን እንዳያይ ብሎ ማለት። ከዛ ብላቴናውም ዮናታንን ፍላጻው ወደ ወረወረበት ስፍራ በመጣ ጊዜ ዮናታን ፍላጻው ካንተ ወዲያ ነው ብሎ ወደ ብላቴናው ጮኸ። ዮናታን ደግሞ ፍጠን ቶሎ ፍጠን አትቆይ ብሎ ወደ ብላቴናው ጮኸ። የዮናታንም ብላቴና ፍላጻዎቹን ሰብስቦ ወደ ጌታው መጣ። ዮናታንም ዳዊት ብቻ ነገሩን ያውቁ ነበር። ዮናታንና ዳዊት ነው የሚስጥር የሚያውቁት እንጂ ብላቴናው ምንም አያውቅም ነበር። ዮናታንም መሳሪያውን ለብላቴናው ሰጥቶ ወደ ከተማው ወሰዳል። እስኪያወሩ ጊዜ እየገዛ አሁን ሲመጣ ሂድ እስቲ አድርሰና አለው። ከዛ ብላቴናውም በሄደ ጊዜ ዳዊት ከስፍራው በደቡብ አጠገብ ተነሳ፣ በምድርም ላይ በግንባሩ ተደፋ። ለማን የተደፋው? ለዮናታን። 3 ጊዜም ለሰላምታ ሰገደ። እየተላቀሱም እርስ በርሳቸው ተሳሳሙ። ይልቁንም ዳዊት እጅግ አለቀሰ። ለምን እንዳለቀሰ ታውቃላችሁ? ወዳጅ የሚባል አጥቶ ተውት። ወዳጅ የገዛ ቤተሰቡ ሪጀክት አድርጎ ከገዛ ቤተሰቡ ጋር ሄዶ መሸሸግ ያቃተው ሰውዬ የማያውቀው አንድ ሰው መጥቶ ይሄን ሲያደርግል እጅግ ነው ያለቀሰው። እውነተኛ ወዳጅ ማለት ይሄ ነው። ሰምታችሁኛል? ከዛ አለቀሰ። ዮናታንም ዳዊትን በደና ሂድ፣ እነሆ በእኛ በሁለታችን በእኔና ባንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናል አለው። ዳዊትም ተነስቶ ዮናታንም ወደ ከተማ ገባ። ዳዊት ተነስቶ ሄደ፣ ዮናታንም ገባ። ሰምታችኋል? ያዘና ማለ ባንተና በኔ መካከል በእኛ ብቻ አይደለም በሚመጡት ጄኔሬሽናችን በዘራችን መካከል እንኳን እግዚአብሔር ያለበትን ኪዳን አድርገናል። አሁን በደንብ ስሙኝ ምን አይነት ልብ ዮናታን እንዳለው ላሳያችሁ። እዛው ምዕራፍ 23 ቁጥር 15 አንደኛ ሳሙኤል ምዕራፍ 23 ቁጥር 15 እስከ 17 ያለችው አንቃላ አንብብላችሁ። ቁጥር 15 ዳዊትም ይላል ሳኦል ነፍሱን ሊፈልግ እንደመጣ አየ። ዳዊትም በዚፍ ምድረ በዳ በጥሻ ውስጥ ይኖር ነበር። ስሙኝ የሳኦል ልጅ ዮናታን ተነስቶ ወደ ዳዊት ወደ ጥሻው ስጥ ሄደ። እጁንም በእግዚአብሔር አጽንቶ የአባቴ የሳኦል ልጅ አታገኝህምና አትፍራ። ሰምታችኋል? እኔ እዛ ውስጥ ያለው ማንም አንተን አይገልህም። ይሄ ሰውዬ ቅባት እንደፈሰሰበት ንጉስ እንደሚሆን ይታወቃል። በንግስናው ጊዜ አይደለም ሊያከብረው የፈለገው። ማንም በሌለበት ሊገደል ንጉስ አዋጅ ባወጣበት እኔ ያለው አንተ አትሞትም። ሰምታችኋል? ከዛ አትፍራ አለውና እንደዚህ ይላል። ይሄ ሰው እኮ ዮናታን ዳዊትን ቢያጠፋ ንጉስ የሚሆነው እኮ እሱ ነው። ማን ንግስናን ይጠላል? የበላይ እንዲሆኑበት የሚፈልግ ሰው አለን። እውነተኛ ወዳጅ ስለሆነ ግን ምን እንዳለ ስሙ። አንተም በእስራኤል ላይ ንጉስ ትሆናለህ፣ እኔም ከአንተ በታች ሁለተኛ እሆናለሁ። ይህ ደግሞ አባቴ ሳኦል ያውቃል። ሰምታችኋል? አንተ በእስራኤል ላይ ንጉስ ትሆናለህ። ንጉስ መሆን የሚችለው እኮ ይሄ ሰው። እኔ ደግሞ ካንተ በታች ሁለተኛ ሆናለሁ። እኔ ብቻ አይደለም ይሄን ልቤን አባቴም ያውቃል። አባቱ እኮ አንተ ብሎ በጦር እስኪወረውርበት ያደረገው እኮ በዚህ ልቡ የገቡት የወዳጅነት ኪዳን በችግሩ ጊዜ ዳዊትን አንስቶታል። እዛች ቦታ ላይ የገቡት ኮቨናንት በእኔና አንተ ብቻ እንዲቀር አይደለም። ይሄ ወዳጅነታችን መጽሐፍ ቅዱስ እንደዚህ ይላል፣ በሴት ፍቅር ያክል ነበር ይዋደዳሉ። ምን አይነት ወዳጅነት!
ይሄንን ኪዳን ልክ እንደሆነ ሲያውቅ ባይዘው ዳዊት በቃ እግዚአብሔር ሳኦልን ገሎላል ዮናታንም ከሱ ፈንታ የሚነክሰው ሞቶላል ምናም ሲባል ደስ አላለው ማለቀሰ ነው ደስ አላለው ወዳጅነታቸውን ስለሚያውቅ ግን እግዚአብሔር ጊዜ ጠብቆ ዳዊትን ሲያከብረው ልክ ሲዝኑ ሲመጣለት ዳዊት የመጀመሪያ ያደረገው አገሪቱ ላይ የተቀመጠን ህግ ነው የሰበረው ምን አይነት ህግ አለ ካላችሁኝ በዛ ከተማ ቅድስት ከተማ ናት ስለሚባል ሽባና ለምጻም እንዲገባ አይፈቀድም ስለዚህ የዮናታን ልጅ የሆነው ሜምፊቦስቴ ሽባ ስለሆነ ቆሻሻ መጣያ ገንዳ ውስጥ ቁጭ ብሎ ነው የሚለምነው የነበረው ለዮናታን የገባውን ኪዳን ዳዊት አሰበና ከሳኦል ዘር ቸርነትን ማደርግለት የቀረሰው አለ ለምን ሲባል የዛን ጊዜ ምድረበዳ ውስጥ ተሸሽጌ ያለው ቃል ገብቻለሁ ባንተ ብቻ አይደለም በዘርህም አደርጋለሁ ብያለ ከዛ እንደዚህ ያሉት አው አለ ግን ከሀገሩ ህግ ጋር አብሮ አይሄድም አለ ምንድነው ህጉ ሽባ ነው እሱ ቆሻሻ መጣያ ጋር ተጥሏል አለ ሰው ሁሉ ጥሎታል ዳዊት አስመጡታል አስመጡት ቶሎ ብላችሁ አለ ልክ ሲመጣ በዛ ሀገር ታሪክ እንደዚህ አይነት ነገር ተደርጎ ስለማይታወቅ ሜምፊቦስቴ ሲያይ ሊገለው እንደሆነ አውቆ ፈር ወይኔ በቃ ይሄ ሊያጠፋኝ ነው አለ ኖ ሊገላ አይደለም ርስት ስጡታል ቦታ ስጡ እሱ ብቻ አይደለም የሚያርሱ የሚያከማቹ ብቻ አይደለም የሚያገለግሉት ሰዎች ራሱ ስጡት ብሎ ያባቱን ቃል ኪዳን ልጁ ሊያውም በማይገባው ሰው ነው ያደረገው እስቲ አሜን በሉ አንድ ሰው ለሰው በገባው ኪዳን ይሄን ካደረገ እግዚአብሔር ለእናንተ በገባው ኪዳን ሌላ በረከትን ይከፍትላችኋል በክርስቶስ በገባላችሁ ኪዳን የበረከት ደጆችን ይከፍትላችኋል እስቲ አሜን በሉ ሁለት ጓደኛሞች ነበሩ በጣም ይዋደዱ በጣም ነው የሚዋደዱት እኔ የሆነ ነገር ከሆንኩ አንተ አለ ካንተ ከሆንክ እኔ ያለው የሚባባሉ የነበሩና ለዘመናት ተለያይተው የተለያየ ቦታ መኖር ጀመሩ ልጆች ወልደው ምናምን እየኖሩ ነበርና አባትየው ፎቶ ተነስቶ የፋሚሊ ፎቶ ተነስቶ ከፎቶ ጀርባ የሆነ ነገር ጽፏል ከኋላ ጽፏል እና ያቁትም ልጅየው ዘመድ የለንም ለብቻ ነው የምንኖረው ምናምን ነው የምትለው አባትየው ሞት አንድ ቀን ከዛ ያንን ፎቶ ፍሬም ስታነሳ ፎቶ ጀርባ ላይ የተጻፈ ጽሁፍ አየች ልጄ ምንም ነገር ቢፈጠር አጎትሽ ነው በዚህ ስልክ ደውይ የሚል ማለት ነው ከዛ ያኛው ሞቷል ተብሎ አዝኖ ተነግሮ ሰምቶ ነበር እና በዛ ሰው ቁጥር ሲደወል ደነገጠ ሄሎ እንተናነ አዎ አባቴ ምንም ችግር ቢፈጠር አጎትሽ ነው ደውይ ብሎኝ ነው አለቀሰ አዎ እኔ አባትሽ ሆንልሻለሁ ብሎ ጠራ የሆነ ነገር ቢፈጠርም እስከመጨረሻው ስትፈልጉት የሚቆም ወዳጅ ማለት ነው ዮናታን ንጉስ መሆን እየቻለ የዛ ክብር የዛ ቦታ ለሱ እየተገባ አልፈልግም ብሎ አንተ ንገስ ምን አይነት ወዳጅነት እግዚአብሔር እውነተኛ ወዳጅ ሲሰጣችሁ ሰልፊሽነት ከውስጡን ይመታለታል ለራሱ አይደለም የሚለው ለሌላው ነው የሚለው መጽሐፍ ቅዱስ ለዛ ነው ቆሮንቶስ ላይ ፍቅር የራሱን አይፈልግም ፍቅር የማይገባውንም አያደርግም ይሙት ሲባል ኖ አይ ሰው የማሙት ከኔ ጋር ናችሁ እውነተኛ ወዳጆች አሉ እንደዚህ እስከመጨረሻው የሚዘልቁ እስቲ አሜን በሉ ይኸውላችሁ እንደዚህ አይነት ወዳጆች የናንተን ክብር ያያሉ ስሙኝ ሰዎች ሁሉ ባንቋሸሿችሁ ይሄ ምንም አያመጣም እቺ ምንም አታም የት ይደርሳል ምን ይደርሳል ምንም የለውም በተባለ ጊዜ እውነተኛ ወዳጅ ሲሰጣችሁ ነጋችሁን እንዲያይ ነው የሚያደርገው ነገው ላይ ንግስናና ክብር እንዳለ ስለሚያውቅ ነው ዮናታን አንተ የመጀመሪያ ትሆናለህ የሁለተኛ ሆናል ልባቸው ውስጥ ያለው መቀባበል አንድ ስለሆነ ያኛውም ነገሰ ችግር የለባቸው ለምን ይመስላችኋል ጌታ ኢየሱስ መጥቶ ለራሳችሁ እንዲሆንላችሁ የምትፈልጉትን ለባልንጀራችሁ አርጉ የሚል ከሁሉ ትልቁ ህጌቱ ነው ብለው ጠየቁት ሁለት ነው አንደኛው እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ በፍጹም ኃይል ውደድ ሁለተኛውስ ባልንጀራ እንደራስ ውደድ እንደምን ውደድ እንደራስ ራሳችሁን እንደምትወዱት ውደድ ያው ሰዎች ራስ ወዳድ ሲሉ ራስ ወዳድነት ሌላን የሚጎዳ ከሆነ ነው እንጂ ራሳችሁን ጥሉ አይደል እንደራስ ውደድ ከተባለ ራስን መውደድ አለበት ማለት በዚሁ አንድ ነገር ልንገራችሁ ራሱን ያልተቀበለ ሰዎች አይቀበሉት ሰዎች እንዲቀበሏችሁ አትድከሙ ራሳችሁን ተቀበሉ እውነተኛ ወዳጅ ይስጣችሁ እውነተኛ ወዳጅ ይስጣችሁ በህይወታችሁ እውነተኛ ወዳጅ ይምጣላችሁ በችግራችሁም በከፍታችሁም አብሯችሁ ያለ ስታዝኑ አብሯችሁ የሚያዘን ደስ ሲላችሁና ከፍታ ላይ ስትወጡ አብሯችሁ ሴሌብሬት የሚያደርግ እውነተኛ ወዳጅ ይስጣችሁ እስቲ አሜን በሉ ይኸውላችሁ አንዳንድ ሰዎች አያሉ ለምሳሌ ቤት አስመርቃችሁ ወይ መኪና ገዝታችሁ የሆነ ነገር ሰርታችሁ ልታስመርቁ ስትጠሯቸው እንደዚህ ይላሉ ስትጋብዟቸው እንደዚህ ይላሉ ዋው አሪፍ ነው ምናምን ይሏችሁና ያደንቃሉ ደስ ይላቸዋል የኛ ሀገር ሰው አብዛኛው ሁሉም አላልኩ አብዛኛው የሚደሰተው በማድነቅ አይደለም በማድነቅ አይደሰትም በእውነት ነው ማለት ልክ እናንተ ዞር ስትሉ ቤት ውስጥ ገብቶ ኮሎኑን እንደዚህ ሰርቶት አጣመውታል
ይሄን እንደዚህ አርገውት አሁን እንዲህ ቢያረጉት ኖሮ ይወዳል እኛ ሀገር ሰው ይወዳል ኮመንት ምርጥ መኪና ምርጥ ሞዴል ነው ተብላችሁ ይሁት ፍሬቻ እንደዚህ አይነት ይገዛል ሌላ አይነት አያረግም ነበር ያኛው የተሻለ አልነበረም ዋው እኮ አይላችሁ ይወላችሁ ቀደም ብያቸዋል ሲዝናል ሰዎች በእናንተ ህይወት ውስጥ ሲመጡ መጠንቀቅ ያለባችሁ ምክንያት አደገኛ ስፒሪት ኦፍ ጀለሲ ከነሱ ነው ክሬት የሚደረገው በእናንተ ስኬት ደስ አይላቸው ጀለሲ ነው ክሬት የሚያደርገው ስፒሪታቸው ጥላቻ ውስጣቸው ከተፈጠረ አለቀላችሁ የእናንተን ነገር መቅበር ነው የሚፈልጉት እውነተኛ ወዳጅ በስኬታችሁ ይደሰታል ያልኳችሁ ፌክ የሆኑ ወዳጆች ስኬታችሁ ላይ ሲደርሱ እናንተ የሆነ ቦታ ሲደርሱ ዋው ደረሱ ለእናንተ ይላሉ እንጂ ዞር ሲሉ ለኔስ እንዴ ለሱ ተደርጎ ነስ ላንተ እንዲሆንልህ የምትፈልገውን አይደለ ለሌላ አርግ የሚለው ፕሪንሲፕሉ እሱ ስለሆነ በያው ጌታ ፊት ከዚህ በፊትም ተናግሬያለሁ መንፈሳዊ ዓለም ላይ ካውንት የሚያደርግላችሁ ለራሳችሁ የኖራችሁት ጊዜ አይደለም እግዚአብሔር ፊት ጌታ ፊት ሁላችንም እንቀርባለን አይደል የሚደምርላችሁ ለራሳችሁ የኖራችሁበትን ታይም አይደለም እንዲያርጋል ብሎ የሚደምረው ያን ታይም አንዳንድ ወዳጆች ደግመዋል እውነተኛ ወዳጅ ሆኖ ሲቀርቡ ምንም ቻሌንጅ በፊታቸው ይምጣ እሱን ሰብሮ ነው የሚያልፉት ምንም ነገር ኖ የሚባል ነገር የእናንተን ስኬት እንቅፋት የሚሆን ነገር አይቀበሉ ኖ አይቻልም የሚባል ነገር እንደ አማራጭ የማይቀበሉ ወዳጆች እናንተ እንኳን በራሳችሁ ባታምኑ የሚያምኑላችሁ እውነተኛ ወዳጆች ናቸው ገፍተው ይሄዳሉ እንደዚህ አይነት ወዳጆች ላሳያችሁ ከመጽሐፍ ቅዱስ ማርቆስ ምዕራፍ 2 አውጥ ውስጥ ከቁጥር 1 ጀምሮ ማርቆስ ምዕራፍ 2 ደርሳችኋል እንደዚህ ይላል ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ ወደ ቤት እንደሆነ ተሰማ ጌታ ኢየሱስን ነው ቅፍርናሆም የሚባል ቦታ ገብቶ የሆነ ቤት ውስጥ እንደገባ ተሰማ ከተማው ሁሉ አወቀ ከዛ ስሙ በደጅ ያለው ስፍራ እስኪ ጠባቸው ድረስ ቤቱ አይደለም ደጁ ሁሉ ሞልቶ ነበር ከዛ ብዙ ሰዎች ተሰበሰቡ እስኪ ጠባቸው ድረስ ቃሉንም ይነግራቸው ነበር ለሁሉም ያወራ ነበር ከዛ ስሙ ቁጥር 3 አራት ሰዎችም ይላል የተሸከሙትን ሽባ አመጡለት አራት ሰዎች ሽባ ይዘው መጡ ወዳጃቸውን ሽባ የሆነውን ወዳጃቸውን ይዘው መጡ አራት ሰዎች ከዛ እንደዚህ ይላል ስለ ህዝቡም ብዛት ወደሱ ማቅረብ ቢያቅታቸው ይላል ያገር ህዝብ አይቶ ይወላችሁ እሱኮ ለራሱኮ ሽባ ነው መንቀሳቀስ አይችልም ያመጡት ሰዎችም ተሸክመውት ነው ያመጡት ህዝቡ ሁሉ ሞልቶታል መግቢያ ቀዳዳ የለም እንኳን ቤቱ ውጪው ደጁ ሁሉ በህዝብ ተጥለቅልቋል ወይ እዚህማ እንደርሰም ሰው ገና ሲያይ እንኳን ለሌላ ሰው ለራሱ ተስፋ ቆርጦ ነው አይ በቃ ይሄ ሁሉማ እንዴት ቤት በኩል ያው እንደዚህ ይላል ስለ ህዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣሪያ አነሱት በህዝቡ ጋር መግባት ሲያቅታቸው በጣሪያ በኩል ሄዱ አነሱት ነድለውም ሽባውን የተኛበትን አልጋ አወረዱት ኢየሱስም እምነታቸውን አይቶ አንተ ልጅ ኃጢአት ተሰረየችልሃል ይላል ምን አይነት ወዳጆች ቢሆኑ ነው ሰው ተጥለቅልቆ መግቢያ ሲያጡ በዚህ ጋር ቦርቡረውት ወደ ኢየሱስ የሚያመጡት ሰውየው በጣሪያም ቢሆን ትገባለህ እንጂ አታመልጥም ዛሬ ብለው ምን አይነት ወዳጅነት ነው የሰው ብዛት የሰው ግርግር እሱም ማግኘት አይቻልም የተባለበት ቻፕተር የተዘጋበት ያ ሁሉ የሀገር ህዝብ ወረፋ ያልደረሰው ወረፋም አንጠብቅም እኛ ገንጥለን ነው ላንተ ብለን መንገብ ምን አይነት ወዳጅነት ነው ሰውየው እንኳን ተስፋ ቆርጦ ባለበት ጣራ ገንጥለው የሚያስገቡ ወዳጆች ስለ ጣራ ያሳስባቸው ስለ ሰው ቤት እሱ መፈውሱ ብቻ ነው የሚመለከታቸው እንደዚህ አይነት ወዳጆች ይብዙላችሁ እናንተ በተቸገራችሁበት መንገድ ባጣችሁበት ሰዓት በር የሚሆኑ ወዳጆች ይብዙላችሁ በኢየሱስ ስም ይብዙላችሁ በኢየሱስ ስም ይብዙላችሁ እስቲ አሜን በሉ እውነተኛ ወዳጅ የምታውቁት በፈተናችሁ ጊዜ እውነተኛ አብራችሁ ያለውን ሰው የምትለዩት በተቸገራችሁ ጊዜ እውነተኛ ወዳጆች እናንተ ከፍ ባላችሁ ጊዜ ግርግር አይፈጥሩ እውነተኛ ወዳጆች in your lower moment የሚመጡ ናቸው እንደዚህ ሰዎች ከኔ ጋር ናችሁ በጌታ በኢየሱስ ስም ባረካችኋለሁ እግዚአብሔር በእውነተኛ ወዳጆች ይባርካችሁ እናንተንም ለሌላ እውነተኛ ወዳጅ ያርጋችሁ በኢየሱስ ስም ያርጋችሁ ስራችሁ ቁጭ ብለው የእናንተን መውጣትና መግባት ሞኒተር የሚያደርጉ እንቅስቃሴያችሁን ሁሉ ሊገድቡ የሚነሱ የትኛው ሰዎች በኢየሱስ ስም ይነሱ ከመንገዳችሁ ይነሱ ያው ዛሬ አንድ ቅባትን እንድትካፈሉ ጸልይላችኋለሁ ምን አይነት ቅባት ካላችሁኝ የሚለይ ቅባት ነገርን ካመጣጡ የሚለይ ቅባት ይሄ ሰው ከኔ ጋር ይቀጥላል አይቀጥልም ሚለውን የሚለይ ቅባት በኢየሱስ ስም ያገኛችኋል በኢየሱስ ስም ያገኛችኋል ይሄ ቅባት ሲመጣባችሁ የሚሰልሏችሁን ታውቋቸዋላችሁ
ይሄ ሰው ወዳጅ ነው ወይስ አይደለም? አንዳንድ ወዳጅ አለ እናንተ ጋር ሳቅ ብሎ ይመጣና የእናንተን ሪፖርት ይዞ ለሚያጠፋችሁ የሚያሰጥ። ሳምሶን ደሊላ ጋር መጣ በደንብ ካየች በኋላ ነው ከዛ ሄዳ ሪፖርት ይሄ ነው ይሄ ዊክነሱ ነው ይሄ ጥንካሬው ነው በለው አሁን ያዙት። መንፈሳዊ አይናችሁ ነው መከፈት ያለባችሁ። አይናችሁ ከጠፋ ነው መጫወቻ የሚያረጋችሁ። ሳምሶን ጻጉሩ ስለተላጨ አይደለም ጻጉሩ አደገ ይላል፣ ግን አይኑ ስለጠፋ ነው መጫወቻ ያረጉት። ኢንተርቴይንመንት ሲፈልጉ ሳምሶንን ይጠሩታል። የትኛው ሞኒተሪንግ ስፒሪት ያለባቸው ሰዎች በዙሪያችሁ ያሉ ለዘላለም እንዲመቱ ጸልያለሁ። በጌታ በኢየሱስም እንዲመቱ ጸልያለሁ። የበረከታችሁ እንቅፋቶች የሆኑ ሞኒተሪንግ ስፒሪት በላያቸው ላይ የሚሰራ የትኛውም አይነት ክፉ ሰዎች በኢየሱስም እንዲመቱ ጸልያለሁ። እንዲመቱ ጸልያለሁ። እንዲመቱ ጸልያለሁ። እንዲመቱ ጸልያለሁ። እንዲመቱ ጸልያለሁ። በኢየሱስም ጸልያለሁ።